የሀገሪቱን ታሪካዊ ቅርሶች ከጥፋት በመታደግ መረጃዎችን በኦንላይን ተደራሽ እናደርጋለን። ይህን ያሉት የኢትዮጵያ ቅርስ ባለስልጣን አበባው አያሌው ናቸው። የኢትዮጵያ ቅርስ ምርምር በዲጂታል ዘመን በሚል መሪ ሐሳብ ሶስተኛው ዓመታዊ የኢትዮጵያ ቅርስ ምርምር ጉባኤ ዘመኑን በሚዋጅ ሁኔታ እየተካሄደ ይገኛል። ዘመናዊ ቴክኖሎጂዎች ቅርሱን የሚያጎድፉ ሳይሆኑ ከዘመን ጋር የሚያናብቡ ናቸው። ዘመናዊ ቴክኖሎጂዎችን ልንሸሽና ልናመልጥ አንችልም። ዋናው ነገር ምንድነው? የቤት ስራችንን ሰርተን መገኘት ነው። ለምን አንጠቀምም ብንል ወደ ኋላ ነው የምንቀረው። ቁጭ ብላ አሁን በምታይበት ጊዜ ድሮ እኔ አስታውሳለሁ የዛሬ 40 ምናምን ዓመት የመጀመሪያ ኮንፈረንስ አካሄደን ነበር በምርምር እና ያንን ኮንፈረንስ የዛን ኮንፈረንስ ጽሁፎች እንደ ፕሮሲዲንግ መጀመሪያ ፕሮሲዲንግ እንትን ምርምር ላይ የነበረ እንትን ስናጽፍ ምን ያህል ጊዜ እንደፈጀብን እናውቃለን። ምን ያህል ግድፈቶች፣ የሆሄያት ግድፈት፣ የቃላት ግድፈት ምን ዛሬ ግን በእጃችን ነው ሁሉም ነገር ያለው። የቅርስ ጥበቃና የምርምር ዘርፍ ውስጥ የዲጂታል ቴክኖሎጂ መገልገል ወሳኝ መሆኑን የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባው አያሌው በጉባኤው መክፈቻ ሲናገሩ ዲጂታል ዳታን ከኢኮኖሚ ጋር በማናጸር ነው። ቅርስንም በዲጂታል መንገድ መጠበቅም ማስተዋወቅም ማልማትም ያስፈልጋል። ይሄን በምንልበት ጊዜ ያ የተለመደውን ለምሳሌ የአርኪኦሎጂ ቁፋሮውን እና በላብራቶሪ የሚደረገውን ምርምር እንቀይረዋለን ማለት አይደለም። በተለያየ መንገድ ምናከናውናቸው የጥበቃና የእንክብካቤ የምዝገባ እንትኖች ይሄዳሉ። ምንድን ላይ ነው ዲጂታይዜሽኑ የሚጠቅመን ስንል በሁለት ነው። አንደኛው ዲጂታል ዳታ የግድ መቀመጥ መቻል አለበት። ሁለተኛው ዲጂታል ዳታ ለገቢ ምንጭም ያገለግላል። ዋና ዳይሬክተሩ በኢትዮጵያ የሚገኙ ቅርሶችን ምዝገባ የሚያሳልጥ ሀገራዊ የመረጃ ቋት ለምቶ ወደ ስራ ገብቷል። እግረ መንገድ ወደፊት የሚመጡ በረከቶችንም አብስረዋል። የቅርሱ እንዳለ በኤአይ ተሰርቶ ለጎብኝም ለምንም ይቀርባል። ሁለተኛ ቨርቹዋል ሪያሊቲ አሁን ገና እየቀረጽን ያለ ነው እንትን ያለ የቨርቹዋል ሪያሊቲ ሙዚየም እንሰራለን ማለት ነው። እነዚህን መጠቀም የቅርሱን እውነተኛ ገጽታና ባህላዊና ታሪካዊ እንደዚሁም ማህበራዊ ኮንቴክስቱን እንዳያስተው እንጠነቀቃለን። ሀገሪቱ ከጀመረችው ዲጂታል ኢትዮጵያ 2030 ስትራቴጂ ጋር በማጣጣም የኢትዮጵያ ቅርስ ባለስልጣን ከየካቲት 2025 ጀምሮ ትልቅ የዲጂታላይዜሽን ስራ መጀመሩን በጉባኤው ተነስቷል። የቱሪዝም ሚኒስትር ዴኤታ እንደገና አበበ ቅርሶችን ለመጠበቅ ለማልማትና ለትውልድ ለማስተላለፍ የተጠበቀና የተደራጀ የመረጃ አያያዝ ስርዓት እንደሚያስፈልግ አጽንኦት ሰጥተዋል። ከለውጥ ወዲህ ቅርስ በሙሉ ዓይን የታየ መስክ እንደሆነም ያነሳሉ። ኢትዮጵያ ባለፉት 60 ዓመታት የቱሪዝም ታሪክ ውስጥ ብዙ የምናስጎበኛቸው ነገሮች አሉ። ከምናስጎበኛቸው ከመልክዓ ምድራችን፣ ከታሪክ፣ ከቅርሶቻችን፣ ከባህሎቻችን እነዚህ ሁሉ የቱሪዝም የገበያ ሀብቶች ናቸው። እነዚህን የገበያ ሀብቶች በተለይ ባለፉት 8 ዓመታት ሴግመንታል ማርኬትን ዴቨሎፕ በማድረግ ወደዚህ እንዲመጡ አድርገናል። በዛ ውስጥ ነው እንግዲህ ቅርስ ልዩ ትኩረት አግኝቶ በባለስልጣን ደረጃ ተቋቁሞ ከባለስልጣንም ከፍ ብሎ ደግሞ ቅርሶቹ ለይቶ ከለየ በኋላ ደግሞ አልምቶ ከያልማውን ደግሞ ለቱሪዝም ግብዓት ለቱሪዝም መዳረሻ ማድረግ ውስጥ አንዱ በትስስር የሚሰራው ስራ ውስጥ ነው። ትላንትናና ዛሬ እንኳን በወጡት ሪፖርቶች በ2025-26 በጣም ተስፋ ካላቸው እስከ 15% ማደጋቸውን ቢቢሲ ትራቭል አስነብቧል። የዩኤን ባሮ ቱሪዝም ያሳያል። ጉባኤው የኢትዮጵያ ቅርስ ምርምር በዲጂታል ዘመን በሚል መሪ ሐሳብ ዛሬን ጨምሮ ለ2 ቀናት ይካሄዳል።